እውነታውን አውሪ በቃ የኔ ፍቅር አልቆ ነበር ሌላ የፍቅር ህይወት ጀመርሽ በቃ የኔ ፍቅር አልቆ ነበር አሁን እኮ ይሄን ነገር መዝጋት በቃ ዘግቶ አልቋል ማለት እሺ መዝጋት ነው ብለሻል ኖርማሊ ያው ተዘግቷል የተዘጋ ጉዳይ ነው እዚህ ጋር እና የጠየኩሽም ምንድነው እኔ እዚህ ጋር እዛ ጋር የራስሽ ህይወት አለ የጠበቅሽው የራስሽ የተስተካከለ ህይወት ነበር ከዛ በኋላ የመጣው ሰው ነኝ እኔ እዚህ ጋር እና ጀስት እንደ ሁለተኛ እንትንሽ ነኝ እና ያ ነገር ተመልሶ ራሱ ቢሳካ አንቺ ቅድሚያ ለምትሰጪው ነገር አስበልጠሽ ለሄድሽው ነገር ነው እንጂ ቅድሚያ የምትሰጪው ለዚህ ለናቲ አይደለም ቅድሚያ የምትሰጪው አይቻለሁ ቦታሽን አይቻለሁ ቦታሽ ለኔ ያለ ቦታ አሪፍ ሆኖ ሳለ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩኝ ይህ ቪዲዮ ለናቲና ለሄሉ እንዲደርስልኝ ሼር፣ ላይክ፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ታን በመጫን ሀሳብ አስተያየታችሁን በኮሜንት በመስጠት እንድታደርሱልኝ ስል በአክብሮት ጠይቃለሁ። እንግዲህ ትናንትና ናቲ በሰራው ቪዲዮ ላይ ብዙዎችን አስቆጥቷል። ብዙዎችም ደግሞ ለምንድን ነው በቃኛ እንድታረቁ ለምፈልገው የሚል ሀሳብ አለ ማለት ነው። እውነት ለመናገር እኔ የምፈልገው ሰላማችሁን፣ ፍቅራችሁን፣ የድሮ መሳቅ መጫወታችሁን ነው። ታጥቦ ጭቃ የሚሆን ነገር አልፈልግም። ወደኋላ እንድትመለሱም አንፈልግም። ናቲ አሁን ላይ እያደረከው ያለው ነገር እንደፈለጋችሁ ተጨቃጨቁ። የሚፋቀር ሰው የሚዋደድ ሰው መጨቃጨቁ ያለ ነው። ሁልጊዜ ሰላም ብቻ አንጠብቅም። ማንኛውም ሰው በጣም ፍቅር ያለበት ሰው ምኑን ይጨቃጨቃል፣ በሆነ ሀሳብ በቃ ይፋለሳል። ይሄ ግልጽ ነው። ግን ደግሞ ጭቅጭቃችሁን በውስጥ አድርጋችሁ ነገሮችን ፍልስ አድርጋችሁ እዛው ጨርሳችሁ እኛ ጋር ደስታ ነው ይዛችሁ እንድትመጡ የምንፈልገው። እንደምትታረቁ አምሹር እርግጠኛ ነኝ 100% ማለት ነው። እግዚአብሔር እና እኛ ተጨምረንበት ማለት ነው። ኦዲየንሶቻችሁን ታከብራላችሁ። ለኦዲየንሶቻችሁ ቦታ አላችሁ። አብዛኞቻችን 90% የሚባለው እኛ የምንፈልገው የእናንተን ሰላም የእናንተን ፍቅር ነው። ሁለታችሁም ትረዱናላችሁ ብዬ አስባለሁ ይሄንን። ምክንያቱም ሁለቱም ጋር ሲሄድ ኮሜንት 10% ቢሆን ነው ሄሉ ለናቲ ትቅርበት፣ ናቲ ለሄሉ ትቅርበት የሚል ያለው 90%ቱ ሰላማችሁ ነው የምንፈልገው። እዚህ ጋር ማንም በዳይ ማንም ተበዳይ የለም፣ ከሳሽና ተከሳሽ የለም። ሁለቱም የሆነ ያጠፉት ነገር አለ። በቃ ምንድን ነው ካላችሁኝ ሄሉ ነገሮችን በደንብ ሳታጣራ ምንም እንኳን ይሄ ልጁ ቢላትም ሌላ ህይወት መጀመሯ ኦኬ ስህተት ነው። ናቲም ደግሞ በወጣበት ሰዓት ያን አይቶ ዝም ማለት አልነበረበትም። ስለ ሀቅ ነው የምንፈርደው። ገባችሁ? እዚህ ጋር ብዙዎቻችሁ ስላየሁኝ ነው ሄሉ ትቅርብህ፣ እንዴት በ8 ወር ሌላ ፍቅረኛ ትይዛለች። ብዙዎቻችሁ ወደ ሄሉ እየፈረዳችሁ ነው ያላችሁት። ግን እኔ በሄሉም አልፈርድም በናቲም አልፈርድም። ሄሉም ጋር እውነት አለ፣ ናቲም ጋር እውነት አለ። ትልቁ ስህተት ናቲ አሁን ላይ ጓደኛህን አምነህ ሄሉን የምትናገረው ነገር ነው እያናደደኝ ያለው ማለት ነው። በነገራችን ላይ ወንድ ጓደኛ ከ10 አንድ ነው እንጂ ፍቅረኛ ላለው ሰው በጣም ምቀኛ ነው። እኔ የደረሰብኝን ልንገራችሁ ምሳሌ አድርጌ ማለት ነው። የጓደኛዬ ፍቅረኛ ነው ልጁ ማለት ነው። እና እኔ ደግሞ በባህሪ ሰዎችን ከቀረብኩ የኔ የምላቸውን ሰዎች ከቀረበልኝ ሰው እንደ ራሴ ሰው አድርጌ ነው መቀርበው እና ጓደኛዬን ስለሚንከባከባት ስለሚወዳት ብዬ ስለማምን ልክ እንደ ወንድሜ ቀረብኩት በጣም ማለት ነው። ከዛ እኔና እሷን የማራራቅ ስራ ነው የሰራው ልጁ። ያ ምንድን ነው እኔና እሷ ስንራራቅ እሱ ወደ እኔ ሊመጣ ማለት ነው። ገባችሁ? ምን ያህል ልክስክስነት እንደሆነ አይምሮ። እኔ እንኳን የጓደኛዬን ቀርቶ እንዲህ በዩቲዩብ እንኳን አውቄው ፍቅረኛው የነበረ ሰው እኔ ፍቅረኛ ሹኝ ብለኝ እንኳን ደስተኛ ሆኜ አልቀበለውም። በነገራችን ላይ ማለት በሚዲያ እንኳን አይቻቸው እንኳን አይደለም አብራችሁ በልታችሁ አብራችሁ ጠጣችሁ ብዙ ክፉ ደግ አይታችሁ ተመካክራችሁ ቀርቶ ማለት ነው። ስለዚህ እኛን እያራረቀ ሄደ ማለት ነው። ይሄ ልጅ እኔ ያላልኩትን ለእሷ እሷ ያላለችው ለእኔ እየተባለ መጨረሻ ላይ ማትሪክ ተፈታኝ ነበር። እሷ የደብረ ብርሃን ልጅ አይደለችም። ምን የደብረ ብርሃን ልጅ ነኝ። እሷ ወደ አንኮብሮ ወደ ገጠሩ ነበረች። ወደ ቤተሰቦቿ ሄደች። ቻው እንኳን አላለችኝ። የሚገርማችሁ ነገር ማለት ነው። ከዛ እኔም ከፋኝ። እንዴት ምን ተፈጥሮ ነው? ምን አድርጊያት ነው? ከዛ አንቺ እኮ ደውሎ ምን ይላታል? እኔ እሱን እንደምወደው በሌላ ሴት አስደውሎ እሷ ናት ይኸውልሽ የምታወራኝ አብራኝ ያለች እሷ ናት ብሏታል። አመነች። እሷ ገባችሁ በወቅቱ ምክንያቱም አጠገባችን አይደለችም። ድምፅ የተመሳሰለባት አመነች። ያን ነገር ዘጋችኝ። ከተጠፋፋን ከ6 ዓመት ልክ ከእሷ ጋር ይሄንን አድርጎኝ እኔ መጨረሻ ላይ እናቴ ታመመች። ተማሪ ሆኜ ነበረ። የሚያግዘኝ ሰው ማንም ስላልነበረ ግራ ሲገባኝ እናቴ በቃ በጣም ቤተሰብ ነን በነገራችን ላይ እና እንደ ቤተሰብ እናቴ ተዋውቋል። ቤት ውስጥ ይመጣል ምናምን በቃ ከእሷ ጋር አብሮ ማለት ነው እና እንደ ወንድም አይታው እናቴ በቃ ልጄ ማንም የላትም አደራ አለችው ማለት ነው። ጸበል ስወስዳት በቃ እኔ ልሞትም እችላለሁ ያለው ህመሜ እንትን ላይ አይደለም ከባድ ህመም ነው ያለብኝና እግዚአብሔር እንደው አትረፊ እንኳን ካለ ልጄን አደራ አለችው።
ልጄን አደራ ስትለው ግን ምንድን ያደረገው? ከዚህ በኋላ አንድ ቀን እንኳን ማደር አልፈልግም። ህሊናው ላይ የነበረውን ቆሻሻ ነገር ነው ያወጣው። ገባቸው? እንደዚህ ከሆነም አለ የእናትሽ አደራ አለብኝ። ከዚህ በኋላ እኔ ጋር ነው የምትኖሪው። እሱ ቤተሰቦች የወረሰው ቤት ነበረው። ከገጠር መጥተው ቦታ ገዝተው እኛ ከከተማ ማለት ነው። እና ከኔ ጋር ነው የምትኖሪው። ከዚህ በኋላ ኪራይ ቤት ማትኖሪ ማለት ጀመረ ማለት ነው። በአንድ ቀን አዳር፣ በአንድ ቀን ሌሊት። የዛኑ ቀን እናቴ ከአርሴማ ጸበላ ጠይቄ ስመለስ ማታ ላይ እንዲሁ ሲነዝንዘኝ ቤት እንትና ከዚህ በኋላ እንድሸኘኝ አልፈልግም ብየው ከተማም ስለሆነ ከቤተ ክርስቲያን የሚበተኑ ማታ ከአውደ ምሕረት የሚበተንም ሰውም ስለነበር አያስፈልገኝም ሸኝት ብየው ተለያየን። ከዛ በድጋሚ ስልክ ቤት መምጣት ጀመረ። ከዚህ በኋላ በፖሊስ ነው ማስይዝህ፣ አላማህ ገብቶኛል። አሁን ከጓደኛዬም ጋር እንዴት እንዳለያየህን ገብቶኛል። እኔ እና እሷ ግን አንድ ቀን እንገናኛለን። አንተ ግን ዝቃጭ ነው ብዬ በቃ መናገር ያለብኝ ነገር ተናግሬው ከዚህ በኋላ ብትከተለኝ ወይም ብትጠጋኝ እንደማስይዝህ እወቅ አልኩት። እኔ ደግሞ በቀበሌም በጣም ብዙ ሰው ያቀኛል። እንደዚህ አይነት ነገር ችግር አለብኝ ካልኩኝ ታጣቂዎች እንኳን ራሱ ይይዙታል፣ እንኳን አይደለም ፖሊሶች ማለት ነው። እና ከዛ በኋላ ይህንን ፈራ ቀረ። ደብዳቤ ጽፎልኝ ነበር። ደብዳቤውን ቁጭ አደረኩ። ከዛ ለእናት እያለቀስኩ ና በስንተኛው ቀን እንዲህ እኮ አለኝ አልኳት። አይ ልጄ እኔም ሞኝ ነኝ ይሆናል ብዬ ነው ብላ እኔ እድልሽን እያወቅኩ ብላ ዝም አለችኝ ማለት ነው። ደብዳቤውን አስቀምጫ አለችኝ። ምን እንደታያት አላውቅም። እሺ ብዬ ደብዳቤውን ቁጭ አደረኩትኝ። ከዛ በኋላ በ6 ዓመቷ ሌላ ጓደኛችን የእሱ ጓደኛ የነበረ ሰው እሱ ራሱ እኔን እየፈለገኝ ማለት ነው። ምን ይለዋል? ጸባዩ ጥሩ አይደለም እንዴ እሷ ትቅርብክ፣ እሷ ኃይለኛ ናት እያለ ከኔ ጋር እንዲራራቅ ያደርገዋል። ያኛውን ልጅ ማለት ነው። እኔ በእርግጥ ተማሪ ነኝ። የዛን ሰዓት የዚህ ዓላማው የለኝም ሲጀመር። እናቴን መለወጥ፣ ራሴን መለወጥ፣ በቃ 10ን ጨረስኩኝ። ወደ ምን አይነት ስራ ልግባ ነው ሀሳቤ። ግን ደግሞ የእሱን ሀሳብ ይዩት። ያ ልጅ እስካሁን ድረስ ወንድሜ ነው፣ ይሄኛው ልጅ ማለት ነው። የሚገርማችሁ ወንድሜ መወለድ ቋንቋ ነው። ግን መጨረሻ ላይ ከ6 እኔም እኮ እንዲህ አረገኝ አልኩትኝ። የሆነ ቀን እንደውም አንቀራረብ ነበር ከሱ ጋር በደንብ ማለት ነው። ከዛ ነው እንዴ በቃ እኔንም እኮ እንደዚህ ላይ ነበረ፣ እኔና አንቺን እኮ ያለያየን እሱ ነው። እኔ አንቺን በጣም ነበረ የምወድሽ በፊት፣ እንደዚህ ሲላይ በቃ ራኩኛ ላይ ልጁ ማለት ነው። በላሁን ወንድሜ ነህ፣ ከዚህ በኋላ እንደዚህ ነገር እንዳታስብ አይምሮ ብዬው። ከዛ ወዲህ ከ14 ዓመት ሆነ። ወንድሜ በሉት፣ ቤተሰብ ፋሚሊ ነን ከልጁ ጋር ማለት ነው። እኔ እናንተ ሁለታችሁን ጓደኛሞች ተለያይታችሁ እንድትቀሩ አልፈልግም፣ አገናኛለሁ ብሎ ከዛች ጓደኛዬ ጋር በ6 ዓመት ስልኳን አፈላልጎ ከአንኮበር ደብረ ብርሃን እንድትመጣ አድርጎ ሲያስታርቀን ደብዳቤ ስለነበረ ገባችሁ። በቃሉ ቢሆን ያለኝ መረጃ የለኝም። ልክ እንደሄዱ ነበር የባህር ላይ ኩበት ሆነው። ልክ አሁን ናቲ እሷን ትቶ ያኛውን ልጅ እንዳመነው ማለት ነው። መረጃ የላትም ብሎ ነው አሁን ያኛው ገባችሁ። ሄሉ ግን ይህን የምታደርግ ልጅ አይደለችም። ያልተባለችውን ተባልኩ የምትል ልጅ አይደለችም ሲጀምር ማለት ነው። ባህሪዋን ራሱ ጠንቀቃ ታውቃለህ ናቲ ከኛ በላይ ማለት ነው። እንድታምነኝ በፍጹም አላምንሽም ማለችኝ። ይኸው ካላመንሽ ብዬ የጻፈውን የእጅን ጽሑፍ ታውቃለች። ይሄው ደብዳቤው እየታስነበባት በጣም ነው የገረማት። እኔ እኮ ይሄ ባይኖር እኔና አንቺ ተለያይተን ቀርተን ነበር ብላ አንድ ላይ ስንሆን ደውለን አሳርር ነው በመጨረሻ ማለት ነው። አየህ እኔና እሱ አልተለያየንም፣ አንተ ግን ከኛ መሀል ቀረህ ብለን እሱን እስከሚበቃን ነገር ነው ማለት ነው። አሁን ከጓደኛዬ ጋር ጓደኛሞች ነን፣ ምንም ሀገራችን ቢራራቅ ማለት ነው። በፍቅር በሰላም እንኖራለን። ሄሉዬም አሁን ምንድን ነው የገጠማት? ይሄ ጓደኛ ተብዬው እንደዛ ላልኳትም ብሎ ራሱን ለማዳን ሄሉን ደግሞ እንትን ውስጥ ሰው ጥርስ ውስጥ ለማስገባት እየሞከረ ነው ያለው። ስለዚህ ናቲ ቆም ብለህ እንድታስብ የምመክርህ ማለት ነው። እንደ እህት ነው እየነገርኩ ያለሁት። ከዚህ በኋላ ለምታረጋቸው ነገሮች ጥንቃቄ እንድትወስድ አውቃለሁ። በደንብ ታፈቅራታለህ፣ አውቃለሁ። በደንብ ታፈቅራለች ሄሉ። ለአንተ ብዙ ነገር ከፍላለች። እውነት ለመናገር ይችን በ7 ወር በ8 ወር መካከል ውስጥ ፍቅር ሌላ ፍቅር ጀመረች የሚለውን ሳይሆን ታርጌት ማድረግ ያለብህ ይች ልጅ ምን ውስጥ ነበረች ነው ማለት ያለብህ። አንድ ሰው ፍቅረኛ የሆነውን ሰው ተስፋ ቁረጥ በዛ ሰው ተብሎ ልክ አንተ ከእስር ቤት ወጥተህ ሳታናግራ ስትቀር ምን እንድትል ነበር የጠበቅከው? እኔም የሷን ነው የምደግምልህ። ሲቀጥል ደግሞ ትናንት የጠየካት ጥያቄ አንተም ትክክለኛ ጥያቄ ልካ እሷም ትክክለኛ መልስ ነው የመለሰችልህ። ምክንያቱም ያ ህይወት እያለ አንተ የፈለገ ነገር ብትመጣ ደስተኛ ባትሆንም በዛ ህይወት ትኖራለች እንጂ ሁለተኛ ሰው አትበድልም። ግን ደግሞ እግዚአብሔር ከአንተ ጋር እንድትገናኙ ስለፈቀደ ብቻ ያኛው መስመር ስህተት ስለነበረ ሁለቱ እንዲለያዩ አደረገ። መጀመሪያም ጅማሬውም ስህተት ነው ሲጀመር ከዛኛው ጋር ማለት ነው። ገባህ? ስለዚህ አሁን ላይ ናቲ ቪዲዮ እንደሚደርስ አምናለሁ፣ አውቃለሁ። ናቲም ሄሉን ቪዲዮ በደንብ ነው የሚደርሳችሁ እና ወደ ራሳችሁ ተመልሳችሁ መልካም ነገርን ደስታን ይዛችሁ እንድትመጡ ነው የምንፈልገው። ሁለታችሁም ያለ ሁለታችሁ ባዶ ናችሁ። ደስታ ትናንት አየሁ እኔ ሄሉም እንባነቃት መትና ሄሉ በነገራችን ላይ ድሮም እንዲሁ ፕራንክ ስታርክ ስስቅ እንጂ እውነተኛ ውስጧን ስታወጣ አትችልም። በቃ መናገር አትችልም። ልጅቷ ስጀምር ተናግራ ማሳመን አትችልም። እናቴ ደግሞ እያየሁ ነበረ ቪዲዮ አንተ ስለነበርክ እሷን በድምፁ አንተን በቪዲዮ ነው የለየው። እየተንቀጠቀጥኩ ሁላ ነበር፣ እየጨነቀ ሁላ ነበር። ለእሷ መልስ መስጠት ወይም ደግሞ እሷን የምጠይቀው ነገር ጠፍቶ ነበረ። እንደዚህ እየተርበተበታችሁ ፍቅር የለም ብትሉ አላምንም። ስለዚህ ተስፋ አለን፣ በትናንትና ቪዲዮ ተስፋ አለን።
አሁንም ቢሆን ግፉ ታረቁ ማለታችሁን እንዳታቆሙ ቤተሰቦች። እኛ ምን ጨቀጭቃችኋለን፣ እናንተም ሰላም እስከምታመጡ ድረስ አንፈታችሁ። ቤተሰብ ሀሳቤ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በተለይ ሼር እያደረጋችሁ ሄዱና ናቲ ጋር እንዲደርስ እንድታደርጉልኝ በአክብሮት ጠይቃለሁኝ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።